መድኃኔዓለም እጅግ የተወደዳችሁ የኢትዮጵያ ገነት ቤተክርስቲያን ቅዱሳን እንዲሁም ደግሞ በመላው የዓለም ሀገራት የምትገኙ ቅዱሳን በሙሉ እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል መታሰቢያ አደረሳችሁ። 2018 እንደ ኢትዮጵያን አቆጣጠር እጅግ በጣም ለየት ያለ አመት ነው ለኛ። ምክንያቱ ደግሞ የኢትዮጵያ ገነት ቤተክርስቲያን ባሳለፍነው ወይንም እያሳለፍን ባለነው በዚህ አመት ብዙ ተግባሮችን እየፈጸመች ያለችበት ጊዜ ስለሆነ በተለይም ደግሞ አሁን የምናከብረው ይህ የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓል መታሰቢያው ለሕዝበ ክርስቲያኑ ትልቅ መልእክት ያለው ነው። ምክንያቱም ጌታችን የመድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም የመጣበት ለሰው ልጆች የተሰጠበት ትልቅ ስጦታ እግዚአብሔር ለዓለም ሁሉ የሰጠበት ቀን ስለሆነ ስለዚህ ይህንን የጌታችን የመድኃኒታችን የኢየሱስ ክርስቶስን የልደት በዓል ስናስብ የኔና የናንተ የዘላለም እስራት የተፈታበት ቀንበሮቻችን የተሰበሩበት የኢየሱስ መወለድ ወይንም ኢየሱስ ለኛ የመሰጠቱ ዋናውን ዓላማ አስበን እንድንኖር የሚያደርገን ስለሆነ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል መታሰቢያ አደረሰን ማለት ፈልጋለሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ለኔና ለናንተ የብርሃናት ሁሉ አምላክና አባት ሆኖ ሲመጣ ወደዚህ እያንዳንዳችን ደግሞ እሱን ለሌሎች መግለጥ እንድንችል ይህንን አስደናቂ ድንቅ የሆነውን ስጦታ ለሌሎችም እኛ ደግሞ እንድናቀብል እግዚአብሔር የሰጠን ማደራ ነው ማለት ነው። ስለዚህ ለዚህ ምድር ወይንም በዚህ ምድር ለምንኖር ለኔና ለናንተ የመጣ የተወለደልን ኢየሱስ በኔና በእናንተ እጅ ደግሞ ለሌሎች አልፎ ውልደቱን እንድንናገርለት ይፈልጋል ማለት ነው። ስለዚህ ለሰዎች ልንናገር የምንችለው ትልቅ መልእክት እጃችን ላለ እሱም ኢየሱስ የእግዚአብሔር ልጅ የተወለደበትን ቀን ሰዎች ሲያከብሩ ገብቷቸው እንዲያከብሩ ከዚህ ከጌታ ከኢየሱስ ክርስቶስ ጋር ደግሞ በሚገርም አይነት ሁኔታ መገናኘት እንዲችሉ እድል መስጠት መቻል አለብን ማለት ነው። ስለዚህ በመላው ዓለም ሀገራት ላላችሁ ቅዱሳኖች በሙሉና በሀገራችንም ውስጥ ላላችሁ ለኢትዮጵያ ገነት ቤተክርስቲያን ቅዱሳን ማስተላለፍ እንፈልገው መልእክት ጌታችንና መድኃኒታችን ኢየሱስ ክርስቶስ ስለኔና ስለናንተ ብቻ ሳይሆን ስለመላው ዓለም ሕዝብ ወደዚህ ምድር መጥቷል፣ ተወልዶልናል። ይህ የተወለደልንን ጌታ አንዳንዶቹ ሳያውቁት ያከብሩታል፣ አንዳንዶቹ ሳያውቁት ከሚበላና ከሚጠጣ ነገር ጋር ያያይዙታል ማለት ኢየሱስ ግን ከመብልና ከመጠጥ ባሻገር ነው ማለት ከዚያ ጋር አይወዳደርም። ያ አይደለም ዋናው ዓላማው። ነገር ግን ይህንን ነገር አስታከን መብላትና መጠጣትን ሰዎች ሲያስቡ ከዛ ጋር ደግሞ አያይዘን የዘላለምን ሕይወት ለመስጠት ወደዚህ ምድር ሰው ሆኖ የመጣውን ኢየሱስ የእግዚአብሔርን ልጅ ለሌሎች ማስተዋወቅ አለብን ማለት እሱ ለኔና ለናንተ ወደዚህ ምድር መጥቶልናል፣ ተወልዶልናል። የኢየሱስ ውልደት እውን ነው። መጽሐፍ ሲናገር እንደዚህ ብሎ ይነግረናል። በሉቃስ ወንጌል ምዕራፍ 2 ላይ ያለው ቃል አነብላችኋለሁ። ከ8 ጀምሮ ያለውን ላንብብላችሁ እስከ 14 ድረስ። በዚያም ምድር መንጎቻቸውን በሌሊት ሲጠብቁ በሜዳ ያደሩ እረኞች ነበሩ። እነሆም የጌታ መልአክ ወደ እነርሱ ቀረበ፣ የጌታም ክብር በዙሪያቸው አበራ፣ ታላቅ ፍርሃትም ፈሩ። መልአኩም እንዲህ አላቸው፣ እነሆ ለሕዝብ ሁሉ የሚሆን ታላቅ ደስታ የምስራች ነግራችኋለሁና አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነው ተወልዶላችኋልና። ይህም ምልክት ይሆንላችኋል፣ ሕፃን ተጠቅልሎ በግርግም ተኝቶ ታገኛላችሁ። ድንገትም ብዙ የሰማይ ሰራዊት ከመልአኩ ጋር ነበሩ፣ እግዚአብሔርንም እያመሰገኑ ክብር ለእግዚአብሔር በአርያም ይሁን፣ ሰላምም በምድር ለሰውም በጎ ፈቃድ አሉ ብሎ ይናገራል። እንግዲህ የሉቃስ ጸሐፊ ሲነግረን መልአኩ ሂዶ ያበሰረው ሌሊት መንጎቻቸውን እየጠበቁ በጫካ ውስጥ በምድረ በዳ የነበሩት ጋር ተገለጠና የሚገርም መልእክት ነገራቸው። ማለት የነገራቸው ነገር ምንድነው? እና አትፍሩ፣ ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋል ብሎ ይናገራል። የሚገርም ነው። እንግዲህ እረኞቹ ጋር ሲሄድ እረኞቹ ያልተለማመዱትን ነገር ነው ያዩት። መልአክ በፊታቸው ተገኝተው በዚያ ሌሊት ሲገለጥ የነበሩበት ጨለማ ነው። ዙሪያው ሁሉ በብርሃን ሲሞላ ደነገጡ።
መጽሐፍ እንደሚነግረን ሲደነግጡ አትደንግጡ አትፍሩም ብሎ የነገራቸው የሚያስገርም ነገር ነው። ለሕዝብ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁ ብሎ ነው የተናገረው። እንግዲህ በዳዊት ከተማ የተወለደው እርሱ ድርሻው ደግሞ ምን እንደሆነ ይነግረናል። መድኃኒት የሆነ ነው። ለሕዝብ ሁሉ የሚሆን መድኃኒት ነው። መድኃኒትነቱ ለተወሰኑ አካላት አይደለም። እሱን አምነው ለተከተሉት ለተቀበሉት ሁሉ መድኃኒት ለመሆን የተዘጋጀላቸው ጌታ ነው ማለት። ስለዚህ ያ ጌታ ተወልዶላችኋል እና ይህም ምልክት ይሆንላችኋል፣ ሕፃን በግርግም ተጠቅልሎ ተኝቶ ታገኙታላችሁ ብሎ ይነግራችኋል። እንግዲህ ጌታ ሆኖ ነገር ግን ሕፃን ነበር። ጌታ ሆኖ በግርግም ውስጥ ነበር የተኛው። እንግዲህ ኢየሱስ በዚህ ምድር ላይ ሲመላለስ ወይም ሲኖር ወይም ሲመጣ የመጣበት አመጣጥ ራሱ ጌታ ነው ብሎ ለመቀበል የሚያበረታታቸው አልነበረም ማለት ነው። አመጣጡ ለየት ያለ ስለነበረ እንደ ሰው አሳሰብ እንደ ሰው አጠባበቅ ስላልነበረ፣ ነገር ግን የመጣው ጌታ መድኃኒት ነበር። የመጣው ጌታ የዓለም አዳኝ ነበር። የመጣው ጌታ ለሕዝብ ሁሉ የሚሆን መድኃኒት ነበር ማለት። ስለዚህ ይሄ ታላቅ ደስታ የምስራች ለሕዝብ ሁሉ ያስፈልገዋል። የተወደዳችሁ ቅዱሳን ወይንም እያደመጣችሁኝ ያላችሁ አድማጮቼ ጌታችን መድኃኒታችን ኢየሱስ ክርስቶስ የተወለደበት መወለድ አስገራሚ ነው። ለምንድን ነው ካለን ደግሞ ለሕዝብ ሁሉ መዳን ይሆን ዘንድ የመጣ ነው። ለሕዝብ ሁሉ ረፍት ይሆን ዘንድ የመጣ ነው። ሕዝብ ግን በእረፍት ውስጥ አይኖርም። ምክንያቱም ረፍትን ከሚሰጠው ከዚህ ጌታ ጋር ስላልተገናኙ ማለት። ስለዚህ ዛሬም የምስራች ማለት እንፈልገው ኢየሱስ የተወለደልን የዘላለምን ደስታ ሐሴት ሊሰጠን ነው ማለት። እሱም ደግሞ ለዘላለም ከእርሱ ጋር የመኖር ለዘላለማዊ ሕይወት ራሳችንን ያዘጋጀበትን መንገድ ለመከተል ራሳችንን ለማዘጋጀትና ከእሱ ጋር ለመሆን እድል እንዲሰጠን ነው። ስለዚህ ተወደዳችሁ አድማጮቼ እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል መታሰቢያው አደረሳችሁ። እንግዲህ 2018 የድል ዓመት እንዲሆን ከዚህ ከልደቱ ባለቤት ከሆነው ከጌታችንና ከመድኃኒታችን ኢየሱስ ጋር የጠበቀ ግንኙነት የምናደርግበት ያልተገናኘን ደግሞ መገናኘት ከጌታ ከኢየሱስ ጋር የምንጀምርበትና አብረን ጉዟችን የምናደርግበት ይሆን ዘንድ ጥሬን እያቀረብኩኝ መልካም በዓል ይሆንላችሁ እላለሁ። በኢትዮጵያ ገነት ቤተክርስቲያን ስም አመሰግናለሁ። ደንቆሮች ይሰማሉ